በጣም ነው የሚያምረው እንዴት አየኸው አንተ በጣም የኔ ምርጫ ነው ባይዘው ማስተያየታችሁ እሷ ላይ አይቼ ነው የወደድኩት ቤተሰቦቼ ጋር ላስተዋውቃት ስላሰብኩኝ ነው ወደፊት በሰፊው ቤተሰቦቼ ጋር ሄደን እንተዋወቃለን አሁን ግን እቴም አለች አንዳንድ የቀሩ ቤተሰቦችም አሉ እነሱ ባሉበት ሄሉን ማስተዋወቅ ፈልጊያለሁና ለበቃ ሌላ ቀርበላና ስለምን እኔ ደስ ይልሻል ደስ ብሎሽ ነው ደስ ብሎኛል በጣም ነው ደስ ያለኝ ግን እኮ ትንሽ ስለፈራው ነው ኪራ እኔ በጣም ፈርቻለሁ እነሱም አሉ እኮ ብቻሽን አይደለም ይዤሽ የሚለው አብረን አንድ ላይ እንሄዳለን መስቀል በግንኙነት ውስጥ ነን ከዚህ በኋላም ደግሞ ሌላ ረጅም ጊዜ አመት 2 አመት እንጠናናያለን መጠበቅ ያለብን አይመስለኝም እሱ ትክክል ቤተሰብ ማስተዋወቀን ምናምን ቢሆን መጠናናትም እንችላለን እኔ እሷን በጣም ነው የምወዳት በቃ ቃል በጣም ጥሩ ነው ግን ዛሬ ነው የሚሄድ በጣም በቃ ፈራለሁ አሁን ዛሬ መሄድ አልፈልግም ነው በቃ አትናደድ በቃ ዛሬ መሄድ አልፈልግም ዛሬ እኔ ምክንያቱም እንዴት ነው አላህ ሂጅም ልጨናነቅ እችላለሁ ተጋብተን ተጣምረን ምናልባት ቀጣይ አመት በዚህ ጊዜ አንድ ልጅ ወልዳለኝ ካልሆነ ሰላም እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን እንኳን አደረሳችሁ ለብርሃነ መስቀሉ እንኳን አደረሰን ለብርሃነ መስቀሉ አዎ ከአመት አመት ያደርሳችሁ አሜን ብለናል እና ቤተሰቦቻችን እንዴት ነው በዓል እኛ ጋር በጣም አሪፍ ነው ዳመራ አሪፍ ነበር በጣም ደስ ይል ነበር በጣም እንደዚህ አምሮብን ነበር ያሳለፈን በጣም ደስ የሚል በዓል ነበር የሚገርም ነው እኔ ለመጀመሪያ ጊዜ ነው ባይዘው አዲስ አበባ ሳከብር እውነት አንተ አክብረት አቃላ ኦኬ አዎ በጣም ነው ደስ የሚለው የእውነት ባይቡ ያለው ነገር ድሮ በቲቪ ነበር ምናየውና ዛሬ ደግሞ እዛ ቦታ ሆኜ አንድ ላይ ሆነን አየነው በጣም ነው ደስ የሚለው አሪፍ ጊዜ ነበር ያሳለፍነው በጣም የሰው ድባብ እርጋታው ያው ሁሉ ህዝብ አንድ ጠባብ ቦታ ላይ በሰላም አክብሮ የሚመለስ አይመስልም እኮ በጣም ደስ ይል ነበር የጧፍ ሴሬሞኒው ምናምን ኤቭሪቲንግ በጣም ደስ ይል ነበር ሁሉም ነገር ደስ ይላል ሁሉም ነገር የእውነት በጣም ደስ የሚል ነበርና አመት ያርሰን እንግዲህ ብለናል እና ቤተሰቦች ዛሬ እንግዲህ መስቀል ነው መስቀልን አንድ ላይ ሆነን ልናከብር ነው ዛሬ ለመጀመሪያ ጊዜ እንግዲህ እኔና ለመጀመሪያ ጊዜ መስቀልን አብረን ከዚህ በኋላ ደግሞ ለተከታታይ ኦልሞስት ረጅም አብረን እናከብራለን አዎ በደንብ እናከብራለን ምን ተሰማ ግን ለመጀመሪያ ጊዜ አብረን ስናከብር ነው ስለሱ ነው እንዴት መሰለሽ ይሄኛው በዓል ከሌሎች በዓል ለየት ይላል ማለት ነው ኖርማል ልክ ከዚህ በፊት ፋሚሊ ጋር ወይ ጓደኞች ጋር ወጥተሽ እንደምታከብሪው ምናምን አይደለም ይሄን በዓል አብረን ያሳለፍነው ደስ ብሎኝ ነው ምሽቱን ያሳለፍነው በጣም ደስ ይል ነበር እውነት ለመናገር የተለየ ቀን ነበር ቀኑም ለኔ የተለየ ትርጉም ነበረው በጣም ደስ ብሎኛል እውነት ለመናገር እኔ ራሱ በጣም ነው ደስ ያለኝ እግዚአብሔር ይመስገን ብቻ ያው እንደዚህ ይሆናል ብዬ አላሰብኩም እውነት ለመናገር ያው እኛ ባቀድነው ሳይሆን ፈጣሪ እንዳሰበልን ነው ምንኖረው ተመስገን ነው እና ቤተሰቦቻችን ዛሬ ሞቅ ደመቅ ሸብረቅ አርገን እንግዲህ በዓልን እዚህ እናከብራለን ተዘጋጅቷል እነ ልዑልም እየመጡ ነው ያሉት ያው ቀድሞ ነው የመጣው ልዑል ኪራ ጠርቻቸዋለሁ ጓደኞቼን እንግዲህ እየመጡ ነው ያሉት ደስ ይላል ብቻ ብዙ ነገር ተዘጋጅቷል ያው ተዘጋጅቷል ብቻ በዓል አሳያቸዋለሁ እና ቤተሰብ መጀመሪያ ቆመን እናሳያቸው እስቲ ልብሳችንን ከለምን ያምን ካላዩን ያው አይተውና ግን እንዴት አያችሁን አላማረብንም
እና ለመናገር በጣም ነው የሚያምረው። እንዴት አየኸው አንተ? በጣም የኔ ምርጫ ነው ባይዘው ወይ ማለት ያያችሁት እሷ ላይ እቺ ነው የወደድኩት። አላውቅም እኛ ጋር እንዴት እንደሆነ እሷ ጋር ግን በጣም ነው የሚያምረው። በጣም ነው እናንተ ላይ የሚያማረባችሁ እውነት ለመናገር እና ቤተሰብ አሁን የተዘጋጀውን ላሳያቸው ተከበሩሽ። ይሄው እና ዳቦ አለ እዚህ ጋር ቤተሰቦቻችን እና በዚህ አጋጣሚ ደግሞ ሳልናገር ማላልፈው ነገር ቢኖር እንግዲህ ናሂና ውዬ የተፈጠረው ነገር አብዛኞቻችሁ አይታችኋል። እውነት ለመናገር ዛሬ ውዬ እዚህ እንድትመጣ ፈልጌ ነበርና ያለችበት ሁኔታ አሪፍ ስላልሆነ እሷ ጋር ሄደን በኋላ ላይ ወደ እሷ እንሄዳለን። እዛ ከእሷ ጋር እንግዲህ ያው ትንሽም ቢሆን ደስተኛ ልናረጋት እንሞክራለን። ያው እዚህ ለመምጣት አልቻለችም። አሁን ላይ ቀኗም ስለደረሰ ብዙም አትወጣም። ያው ለመረማመድም ይከብዳታል። እኔ ደግሞ ትንሽ ደረጃው ወደ ላይ ከፍ ያለ ነውና ለዛ ይከብዳታል። እሷም ደግሞ ያለችበት ሁኔታ ጥሩ ስላልሆነ ላስጨንቃት አልፈለኩም። ለዛ ነው ቤተሰቦቻችን እንግዲህ ብዙዎቻችሁ የጠየቃችሁኝ ስለሆነ ነው። እና ለማንኛውም አብራችሁን ቆዩ። መልካም በዓል ይሁንላችሁ። ከሀገር ውስጥም ከሀገር ውጭም ላላችሁ መልካም በዓል ይሁንላችሁ። መልካም በዓል ይሁንላችሁ። መልካም በዓል አብራችሁን ቆዩ። እንኳን አደረሳችሁ። አሜን አላለችም። እንኳን አደረሳችሁ። ቁጭ በሉ። ጭራሽ ትመድበኛለህ እንዴ? እኔ ዘግይቼ መምጣት ደግሞ አንተ ነው የቆየኸው እኮ። እንዴት ናሽ? ዛሬ እንደዚህ በአማረ ሁኔታ ሰብሰብ ብለን በዓልን አንድ ላይ እናሳልፍ። አዎ ልውልም እንግዲህ ቀርቷል በዓል። ኪራም እዚህ ነው። እዚህ ጋር ልሆን መሰለኝ አለ ነው። ይሄው እንግዲህ እንዴት ናችሁ? በዓል እንዴት ነው? ሁሉ አሪፍ ነው። በዓል ሁሉ ነገር ቀድመን አጠናቀን መጣን። በልታ ምን ማለት እስከለ ኢንሻአላህ ኪራ ምንድነው መነጽር ነው ልቆ እንጂ ባንዲራ ኮር ዛሬ በአዲስ ዓመት አይደለም መስቀል ነው ደግሞ አንተ ማለት መስቀል እንኳን አደረሰሽ ሻርባ እኔ ነበር ትላንት ደስ ይል ነበር። አዎ ያበደ ነው። እንዴት ነበር? ምንድነው አረና እንዴ ነበር ነው ቆይ አስተያየት ልንገራችሁ ለነሱ ሎል ባይዘው ተለምኖ ነው ሄደው አለይም ብሎ ተለምኖ ነው ሄደው። አይ በነገራችን ላይ ቆይ ይቅርታ ሄሉ ነኝ ይቅርታ መጠየቅ የለባቸው የሚያንስ ቤተሰቦች ባላደረኩት ነገር ስም የሚያጠፋ እንዴ ነሽ ግናችሁ ብራዳ አብሮሽ ነው ደስ ያለኝ ሳይሆን ያኔ አሁን እኔ ነኝ እንደዛ ያደረኩኝ ያንቺ ችግር ነው። ሶ ለማንኛውም ፊትሶኪን ያጥፍቼም ከሆነ ይቅርታ። አረ አይደለም እኔ እናንተም ይቅርታ ጠይቁ። የተናደድኩት ለምን ነገሮች ላይ ነኝ
ፒክ ያልኩት እንጂ አንተ አይደለም። አይ ይቅርታ። ያው ያኔ በሰዓቱ ልዑል ምንም ጥፋት አልነበረበትም። አንተም ብቻ አይደለም እኔ ተናገሩኛል። እኔም በጣም ተናግሮኛል። ኮሜንት አንብቤያለሁ። በሰዓቱ ምንም የተፈጠረ ሌላ ነገር እንኳን አልነበረም። ያው ሄለን ትንሽ ተስተካከላል ግን በጣም ፋብሏል ቤቱ ምናምን። ሌላ ሰው እኛ ብቻ ነን ሄሉ ዘና በሉት። ከዛ ውብዬን ምናምን ለምን አልጠራሽም? ውብዬ ትንሽ ያለችበት ሁኔታ አሪፍ ስላልሆነ ያው እኮ አይና አንድ ላይ ነኝ። አሁን ይላል ይደናታል። ያው እንዴት ይችላል? እግዚአብሔር ይመስገን። እንዴት ነው አዲስ ህይወት? ስፖርት ምናምን እዚህ ያደርኩ እንዲያሰራብ ምንም አልጣመኝም። ሄለን አልጣማችሁኝም። ጉድን የዛሬ 9 ወር ነው የምናየው ይላል ካሜራ ማለት አምሮባል በጣም አታይም ነው ሰማ በቀደም ማለት ነው ቢራ በቀደም አይተሃል እዚህ ጋር እንትን ብለው አንጽፈው ምናምን ካሜራማን ወጣልን ብለው ምናምን ከዛ ካሜራማን እንደዚህ አለ የዛሬ 9 ወር ነው ጉድን የማየው ይላል። ስለሱ ነገር መጨረሻ ላይ ጠይቃለሁ። አሁን ከሄሉ ጋር ምን እያሰባችሁ ነው? ወደፊት ምን እንጠብቅ? ሄሉ ጋር በጣም ረጅም የሆነ እቅድ ነው ያለን። በጣም ያው ከተገናኘን ምናምን የኛ አጭር ጊዜ ቢሆንም ታውቀው ነው ከመጀመሪያው ጀምሮ ነበርክና ግን ወደፊታችን ያማረ እንደሆነ ሁለታችንም ወጣቶች ነን። አንድ ላይ በጋራ ሰርተን ለማደግ ወደፊትም በቃ የተሳካ ፋሚሊ ለመመስረት ነው እቅዳችን። እግዚአብሔር ይመስገን እስካሁን ባለው ደስ የሚል ግንኙነት ነው ያለን። እግዚአብሔር ይጨመርበት። በደንብ ያዛት እውነት ልጅ ናት፣ ተንከባካቢ ናት። በዛ ላይ ንግስት ከንግስት ሰባ ጋር ይገናኛል አይደል? አይደለም ቆይ ቤተሰብ ነኝ ብለህ ነው እዚህ ጋር ቁጭ አድርገህ እሷ እንደዚህ ስትላለህ በዚህ እውነት ልታቆራረጥ አይደለም ግን አልገባኝም። እዚህ ጋር ቁጭ አድርገህ ስትላለህ ምን ታጠቅብብኝ? አይ እኔ ቀለል አድርጌ እንጂ ከበድ ካረኩብህ አትችለውም። እኔን በደንብ ያዝ አባቴ፣ በደንብ ያዝ። ለምጄዋለሁ ኪራ አልወጣም ለምጄዋለሁ። እኔ ደስ ብሎኛል በጣም ይሁንብኝ። ሄሉዬ እንደዚህ በአዲስ አመት በአዲስ በዓል እንደዚህ አምሮባችሁ ስላየሁኝ በጣም ደስ ብሎኛል። እውነት ደስታሽን ነው የምመኘው። አንተም እንደዛው ያቡ ጥሩ ልጅ ነህ። ጥሩ ነገር ጠብቃለሁ ከእናንተ። እቴን ግን አደራ ብያለሁ። በዱል ፊት ላይ ሰጥተው አመሰግናለሁ በጣም እሱ እንደሆነ መብላቱን አላቆመም። አንጀቴን በላችሁ ወይ ምግቡ እናልኩ መስቀል ነው ስለት ይኖራል ምናምን አይደል? ከዛ በኋላ ነው ወደ ምግብ ስለት ይኖራል። የአዲስ አመት ዊሻችሁ ይኖራል። አዎ ለኛ የምትመኙልንም ይሆናል። ከሉል እንጀምር። ለምሳሌ ለኛ ያለን ዊሽ ሊሆን ይችላል። ምኞት እሺ ለማኝ ግን ስለት አዲስ አመት ግዴታ ውጣ ከፈለከው ለመስቀል መጣ ስለተሳተሳል ይላል። ያው እንግዲህ ከምኞቴ ሲጀምር አይለየን የዛሬ አመትም እንዲህ እናክብር። እንደዚህ 4 ብቻ ከካሜራማኑ ጋር 5 ብቻ ሳይሆን በስነ ስርዓት በዛ ብለን እናክብር። አይለየን ነው የምለው። ስለቴ ደግሞ ሄሉዬ አሁን ያለሽበትን ደስታ አያለሁና የዛሬ አመትም ከምታስቢው ነገር የልብሽን መሻት ሞልቶልሽ ከያቡ ጋር የሚሆንም ከማንም ጋር ብቻ የዛሬ አመት ደስተኛ ሆነሽ ካየሁሽ አንድ ሙክት በግ ይስማል ጌራ በቃ ምን እንደሚሳል ግራ ገብቶታል። ይስማል ያው በእናንተ ፊት ነው የተሳለው። ቤተሰብ ሰምታችኋል። አንለቅም። እሺ መጀመሪያ ለእኔ ቢሰጡኝ አሪፍ ነበር። ተበለው ማለት ነው በጉ ተበላ። ስለዚህ ወደ በሬ ማሳደግ ትችላለህ፣ ወደ ሙክት ማሳደግ ትችላለህ፣ ትንሽ ከፍ ማድረግ ትችላለህ። ችግር የለም። ምኞቷን መጀመሪያ ላስቀድማትና ሄሉዬ እኔ ጀግና እኔ ጠንካራ ሴት ሁሌ እምላለሁ ስትሮንግ ገር ነው የምለው። በጣም ደስ ብሎኛል። እንደዚህ ትንሽ ልመርቃችሁ እንደ ጓደኛም እንደ ወንድምም በጣም ደስ ብሎኛል። እንደዚህ አምሮብሽ አምሮባችሁ ስላዩዋችሁ እንደዚህ በበዓል ጠርታችሁን አብረን ስላከበርን በጣም ደስ ብሎኛል። እውነት ጥሩ ነገር ነው የምመኝልሽ እኔ ጀግና። በርችልኝ። ያቡም እንደዛው ፕሊስ በደንብ ጠብቃት እቴና ደራ። ጥሩ ልጅ ናት፣ የምታስከፋ አይደለችም። ሜቢ አንዳንዴ ሊከፋት ይችላል፣ ግን በቻልከው አቅም ለመረዳት ሞክር። አንቺም እንደዛው እሱን ለመረዳት ሞክሪ። በመሀላችሁ የሆነ ነገር ሊፈጠር ይችላል። ያንን ጠንከራችሁ ስታልፉ ነውና ፈተናዎችን እለፉ በደንብ። ቻሌንጅ ሊያጋጥማችሁ ይችላል። እኔም አለው ሉላም አለ ፋሚሊዎች አሉ ብዙ ነን።
ስለዚህ በደንብ ጥሩ ነገር ነው ከናንተ የምንጠብቀው ለቀጣይ አመት እንግዲህ ልዑል በጉን ተስሏል እኔ እንግዲህ 1 ኪሎ ሽንኩርት ቢሆን ኖ ስለት ነው ግን በቃ 1 ኪሎ ሽንኩርቱ እንዳለ ይሆንና 1 ኪሎ ቂቤም እንዳለ ይሆንና የሚጠጣውንም እኔ ከበር አደርጋለሁ በጉ ከሱ ከመጣ ይስናል እንደዛ ነው ኤልጂ አመሰግናለሁ መልካም አዲስ አመት ለቤተሰቦችሽም እንኳን አደረሳችሁ ለመስቀል በዓል አገር ውስጥም ወጭም ያላችሁ ብያለሁ መልካም መስቀል በጣም እናመሰግናለን ለኛም በጣም ንግግርና ትልቅ አክብሮት እንዳለ ነው በዚህ ተረዳው የኛው እሺ በመጀመሪያ ሁላችሁም እንኳን አደረሳችሁ እናንተም ሙሉ ቤተሰቦቻችን በውስጥም በአገር ውስጥም በአገር ውጭም ያላችሁ እንኳን አደረሳችሁ እኔም እንግዲህ ቀጣይ አመት ሁላችንም የተሳካ ነገር ኑሮ እናንተም ያማረ ላይፍ ኑሯችሁ ምናምን ማየት ፈልጋለሁ ሄሊ ጋር አንድ ላይ ሆነን ተጋብተን ተጣምረን ምናልባት ቀጣይ አመት በዚህ ጊዜ አንድ ልጅ ወልዳለኝ ካልሆነ ደግሞ ወደ አገፍቶ ካሜራማን ያለው ነገር ደረሰ ነገር እኮ ምናልባት ወደ አገፍቶ ሊሆን ይችላል በማለት ልቀጥ በለ እሺ አሜን ለዛ የዛ ሰው ይበለን ስለት ምን ምስተሽ እንዴ እሷን አማክራለሁ እሷን የራሷ ስለት አለ አንተ የራስህ እዚህ በኋላ ማካሪ ነች ከሷ ውጪ ኖ እንዲበዛልን ስለቱ የራስህን ተሳልፈህ እሷን ለማክራት እሺ ተሳደቀ ቀጣይ አመት ሁላችንም ሳንለያይ አንድ ላይ ወደ ጉራጌ ክልል ሄደን እናከብረው ሙሉ ወጪ እኔ እሸፍናለሁ ዋው ሁላችንም አንድ ላይ ሄዳለን ይስማር ይካወጣል ነገር እንዳረሳት እንግዲህ አባወራው የነገር ወጣን እንዳረሳ ይችን እንዳረሳ እንዴት ይረሳል ቀለኛ እስቲ ወደ አንቺ የተከበሩ እሺ እኔ ኦኬ በመጀመሪያ እንኳን አደረሳችሁ ከሀገር ውጭም ከሀገር ውስጥም ያላችሁ እኔ የምመኘው ያው እንግዲህ እናንተ ምርጥ ጓደኞቼ ናችሁ እውነት ስለእናንተ አውርቼ አልጨርስም በመጀመሪያ ደረጃ እግዚአብሔር እንግዲህ ያሰባችሁትን በዚህ አዲስ አመት ያሳካላችሁ እንዲሁ ተሰብስበን ደግሞ የዛሬ አመትም ለማክበር ያውቃል አሜን በጣም ወዳችኋለሁ ሲቀጥል እንግዲህ ያው እኔና ያው እሱ እንዳለው ተጣምረን እንግዲህ ፈጣሪ ፈቅዶ ለቁም ነገር በቅተን የዛሬ አመት እውነት እንዳለው ልጅ ወልደን አንድ ላይ እንደዚህ መተን ለማክበር ያውቃል እኔ መሳል አለብኝ እንዴ ግዴታ በሚገባ በቃ እኔ በጉን አብስላለሁ በይ በቃ እዛ ከሆነ የዛሬ አመት ሙሉ ማለት ነው የባህል ልብስ እኔ ከበር ማለት ቀጣይ አመትማ አሽወይና ነው ልሻታለበታል እናንተ ውስጥ ሁላችሁም አምሮባችኋል እና ካሜራማን ነው እንዳረሱት አሚ ተሳልልን እንጂ አሚ ተሳል ካሜራ ተቀበሉትና አዙሩት እሱ ጋር አንድ ሰው ካሜራ ተቀበሉት እኔ ልቀበል ኖ በሳው እሺ ተሳል የሆነ ነገር እናንተ እንደዚህ አምሮባችሁ ተጋብታችሁ አሜን ሞር በተሻለ ተበቃችሁ ምን ወይን ይኖርባት ወይ እና ቤተሰቦቻችን በደረቁ ዛሬ በጣም እንትን አልኩኛ አስለፈለናቸው ቤታችን አለ አጅጣም ጉሮሮ በቃ እሺ እና አሁን ወደ ምግብ ወደ ተዘጋጀው ምግብ እንሂድና እንቋደስ ተነሱ ቀድማ ሄሉት ሂድና ብሩቻችን እሷማ መጋቢ ነች መስቀል ይበል ዲራ በራጀ መነ ዲራ በራጀ መነ የቁርአን ድኒ ዲራ ፍቅርኒ ሰገነ ዲራ ፍቅርኒ ሰገነ ገደራ ነዲቸን ዲራ በባቲ ፈተን ዲራ በባቲ ፈተን ተሻነ ዲቦ ዲራ ይገባ ቦርነይታ ዲራ ይገባ ቦርነይታ በዘንቢ ይሁን
እናመሰግናለን። ተበላ ተጠጣ። ጠገባችሁ? ጠጅም አሪፍ አንቺ እሺ ታልሽው? አይ እሱን እንኳን ተው። ቺርስ እስቲ እንዴ እኔ በጠላ ኪራ ነኝ ቺርስ አትለኝም እንዴ? ምን ነው አራዳ ልጅ ወሰጃት ሲ እመሽ በጣም ኃይለኛ ነው ጠላው። አመት ያደርሳል። ጠጁ አሪፍ ነው። አሜን አሜን። ምግቡ ራሱ እግዚአብሔር በጣም አሪፍ ጌታ በጣም ተመስገን። ወደዳችሁ? ውይ በጣም የቀጣይ አመቱ በጉ ሲጨመርበት ደግሞ ከበጉ ጋር ችግር ምንድን ነው? የሚያስፈልገን ነው እንናገር በቃ ብሉ በቃ ቡናውን አሁን አፈላለሁ። በቃ እኔ ቡናውን ላፍራ። ቆይ አንዴ ጉራግኛ ልክፈት ነው ልታጨፍራችሁ ነው ቡና? ቆይ አንዴ እኔ ቡና ባህል አይደል እንዴ? እሺ ጨፍራለሁ። ከዛ በፊት አንድ ነገራችሁ ነገር አለ። ምን እንደዚህ ሰብሰብ እንዳል አንዳንድ ቤተሰቦች አሉ እዚህና እህቴም አለች። ትንሽ ፕሮግራም አዘጋጅተናል ለእናንተ። ሄሎንም ቤተሰቦች ጋር ላስተዋውቃት ስላሰብኩኝ ነው። ወደፊት በሰፊው ቤተሰቦች ጋር ሄደን እንተዋወቃለን። አሁን ግን እህቴም አለች፣ አንዳንድ የቀሩ ቤተሰቦችም አሉ። እነሱ ባሉበት ሄሎን ማስተዋወቅ ፈልጌያለሁ እና አብረን እንሂድ። ቡና ጠጥተን እንውጣ ወይስ እዛው ሄደን ቡና እንጠጣ? በጣም አሪፍ እየጠበቁን ነው። እኛ ደስ ይለኛል። ምግብ አለ እንዴ? ማለት ምግብ አለ ለልቁም ነገርሽ ምግብ ነው በቃ። አይ ማለት ጥሩ ሀሳብ ማለት ቤተሰብ ምን ችግር አለው? እንዴ? ኧረ እንዴና ቤተሰብ ተዋወቂያለሽ ነው። ሌላ ነገር እኮ የለም። ቆይ አልነገርከኝም ቀድመህ ብዬ ነው። ላይ ምን መናገር ይጠበቅብኛል? አይ እንደዚህ አምሮብሻል ምናምን ተዘጋጂ ምናምን ማለት አይጠበቅብኝም። እንደዚህ እንደለበስን ነው ሁላችን የምንወጣው። እንሂድና እየጠበቁን ነው። እኛ ትንሽ ፕሮግራም አዘጋጅተናል። ያው ባለ ሄሎ ማሄድ እኮ እንችላለን። ችግር የለም አይደል? ግን መጀመሪያ ነገራችሁ አለበት ይዣት እመጣለሁ። እሷ እንደምትመጣ ታስበው ፕሮግራም ተዘጋጅቷል። ሙሉ ቤተሰብ ተሰብስቦ እየጠበቀች ነው። እዚህ አዲስ አበባ ላይ ያሉ ቤተሰቦቻችን ተሰብስበው እየጠበቁሽ ነው። አንቺ ቢያንስ ቀድመህ ብትነግራት እና ተነጋገራችሁ ብታረጉ ታሪክ ነው ይሉኝ። ያው ደንግጫለሁ ማለት ያስፈራኛል። እንደዛ ሳይሆን እንዴት መሰለህ አንተ እንደ ሀሳብህን እቀበላለሁ እና እኔና እሷ ያው በግንኙነት ውስጥ ነን። ከዚህ በኋላም ደግሞ ሌላ ረዥም ጊዜ አመት 2 አመት እንጠናናያለን። መጠበቅ ያለብን አይመስለኝም። እሱ ትክክል። ቤተሰብ ማስተዋወቀን ምናምን ቢሆን መጠናናትም እንችላለን። እኔ እሷን በጣም ነው የምወዳት፣ እሷም እንደምትወደኝ አረጋግጫለሁ። ከዚህ የበለጠ ነገር መጠበቅ ያለብኝ አይመስለኝም። ግን ትንሽ አሁን መናገር አለባችሁ በርሳችሁ ገብቶኛል ያለውን ነገር ማሳለፍ አለ። እንዴት መሰለህ ከእሷ ጋር ሪሌሽን ከመጀመሪያም በፊት እሷ ያላትን ጥንካሬና ያላትን ነገር ብቻ ያላትን ፐርሰናሊቲ እወደዋለሁ። እሱን ነገር አምኜ ተቀብዬ ነው እሷ ጋር መሆን የፈለጉትና እኔ ከዚህ በኋላ የተለያዩ ነገሮችን በጊዜ ሂደት ያወቋት ሞር እመጣለሁ። ግን ወደ ቁም ነገር ነው መግባት ፈልገው። ምናልባት ፈጥኜ ሊሆን ይችላል እኮ ምናልባት አንዳንዶቹ 2 አመት 5 አመት ድረስ የሚጠብቁ ይችላሉ። እኔ ግን ያን ነገር ማድረግ አልፈልግም። ገብቶሃል? ከእሷ ጋር ቁም ነገር ውስጥ ገብቼ የራሴን የሆነ ቤተሰብ መመስረት ነው የምፈልገው። ደግሞ ሁሉ ለዛ ምትሆንም አይነት ሴት ነች። ብዙም ላጥናት ማለት ተጠብቅብኝ ይመስለኝ። አንተም እኮ በጣም ጠንካራ ሰው ነህ። በጣም እኮ አንቺ ምንድን ነው ግራ የገባሽ? እኔ አንደኛ ደስ ይልሻል ብዬ የጠበቅኩት ሰርፕራይዝ እንደማለት ባይሆንም ግን በቃ አይደለም ህይወታችን አንድ አካል ነው። ኖ ደስ ብሎኛል። ግን በቃ አይደለም ቀድማ አልነገርከኝም። በዛ ላይ መናገር ያስፈልጋል መናገር ምን ብዬ ነገር ቀድማችሁ መነጋገር በኖርማል ቀን ቢሆን ሳትዘጋጅ ከሆነ ሄሉ ተዘጋጅ፣ ዛሬ እኛ ቤት ፕሮግራም አለ እንሄዳለን ላትሽ ነው። ግን ፕሮግራሙ ዛሬ እንደዚህ አምሮባታል። ምንም ተዘጋጅ ልላት የሚጠበቅብኝ ነገር የለም። ፕላስ ደግሞ ይዘነው የምንሄደው ነገር የለም። ይዘነው የምንሄደው ነገር የለም። ሁሉም ነገር ተዘጋጅቶ ነው የሚጠብቀን። አሁን ምን መሰለህ ለሴት ልጅ ይከብዳል። እኛ እንደምናስበው ይዤ ልሂድ ወንድሜ ወይ እናቴ ላስተዋውቅ እንደምትለው አይደለም። ሴት ልጅ ትንሽ ልትፈራ ትችላለች። ቢያንስ ማሰብ ያለብህ ደግሞ የእሷን እንትን መቀደምም ያልኩ ነገር አለ እና መረዳት ካለብህ በዚህ ነው መረዳት ያለብህ። ተነጋገሩበት። ከዛ ወደፊትም ቀን አለ ማውራት ካለባችሁ ያለ ደስ እያላት የምትሄድ ከሆነ እኔ እኮ ችግር እሱማ እኔም ደስ ብሎሽ እንድትሄጂ ነው የምፈልገው። አሁን ግን በመሀል ምን በቃ አይደል እኔም ነግሬያቸዋለሁ። ቤተሰቦች እየጠበቁ ነው። እኔ እንጃ እንዴት እንደተረዳሽው አንቺ ባይገባኝም መቅረት አንችልም። ሉላ የምትላት የሆነ ነገር በላት። ይቅርታሽን አንዴ ላቋርጣችሁና ለሄሉ አንድ ነገር ልበል። ምን መሰለሽ ሄሉ አይኑ ትንሽ ጊዜያችሁ ነው ምናምን ለዚህ ነገር
ልብሽ ሊፈቅደው ይችላል። ግን እንደዚህ በማረቱ ራሱ ቤተሰብ ላስተዋወቅሽ ማለትም ከሱ ነው ብስለቱን የተረዳውኝ እና አሪፍ ነው ላንቺ እኮ የሱን ቤተሰቦች ብትታወቅ የልጅ ለቁም ነገር የምትፈልጊው ልጅ ነው ምናምን እና እስኪ በደንብ አልጋፋሽም ምናምን ከልብሽ አስቢበትና ልትወሰኝ ነው ደስ የሚለው እኮ አንቺ ተረጋጊና ነው አይደለም አይ ነው እንደሚከብድ እኮ ዛሬ ይከብዳል እንጂ ነው ፈራ ማለት የምርነት ለመናገር ነው ይገባኛል እኮ መፍራትሽ እኮ ኖርማል እኮ ፍራትሽ ኖርማል እኔም አንቺ ቤተሰብ ጋር ልውሰድ ብትይኝ እሱን ስሜት ይገባኛል እረዳሻለሁ ግን አሁን አልሄድም እያልሽኝ እንዳልሆነ እርግጠኛ ነኝ አጨናንቃ ሳይሆን ወይ አውሩበት እሺ እናንተና ከዛን ወደፊትም ሌላ ቀን አመቻቹና ቤት ይችላል ሄዱ ደግሞ ግዴታሽ ነው ቤተሰብ መታወቅ እተዋወቃለሁ ግን አሁን አለ ሳይነግረኝ ፈራው እኔ አሁን እንዴት ነው ያስፈራ ነገር የለም ይሄ ነው ምንም እኮ እዛ ሄደኛ ፍቅር ነው ወደፊት ቢዘላቂ ነገር ነው ስለዚህ ምንም ነገር በውስጣችሁ ሳይኖር አይደለም አሁን እዛ ትልልቅ ሰዎች እየጠበቁ ነው ቁጭ ብሎ ይሄ ነገር ሊቀር አይችልም ገብቷል ኪራ ነበር ነው ትንሽ ለሁሉ ከሄዱ ጋር ይሄ ምን ማለት ነው የሚጠበቅብን ነገር የለም በቃ የኔ ነች አይደለ የኔ የሆነው ነገር እንድታቅ ነው በቃ ገብቷል ቤተሰቦቼም የኔ ይሁት ያገር ማን እንደሆነች እንዲያውቁ ነው እነሱ የሶሻል ሚዲያ ሰዎች አይደሉም ሶሻል ሚዲያ ላይ ተከታትሎ እንደሌለው ሰው አያውቋትም ገብቷል እቺ ነች እኔ መወዳት ሴት ብዬ ለማሳየት ነው ለነሱ ኦኬ እና ይሄ ምንም የሚከብድ ነገር የለውም ምንም ነገር ይዘን የምንሄደው ነገር የለም እንደዚህ ማች እንደለበስ ነው እሱ አይደለም እኮ ስለዚህ ምንድነው መናገር የሚጠበቅብኝ ነገር አለ ምንድነው የሚያስፈራሽ አንቺ ልጅ ያልገባኝ አይደለም ይሆናል እንዲቀድመ ብትነግረኝ ምናምን ቢያንስ ጥሩ ነበር እኔ አሁን ላይ እንዴት ነው እኔ ቀድመ ብትነግረኝ የሚለው ነገር አልገባኝም እውነት ለመናገር በነገርኩሽ እኮ በሌላ ቀን ቢሆን ቀድሜ ልነግርሽ ይችላል ምክንያቱም ሳትዘጋጂ ከቤት ቢጃማ እንደለበስሽ ይዤሻለሁ ጠርቶ ግን ዛሬው በዓል ነው በዓሉን አስመልክቶ ደግሞ አንቺን ለቤተሰብ ማስተዋወቅ ስለፈለኩኝ አዲሱን ዓመት ካንቺ ጋር ህይወቴን መስርቼ መኖር ነው የምፈልገው እኮ ገብቶኛል በዚህ በኋላ ፈዛዛ ቀናቶች እንዲሄዱ አልፈልግም ስለዚህ ዛሬ አንቺን ቤተሰቦችሽን አስተዋወቅኩ ማለት ነገ ነው ጎዲያ ምናልባት አንድ ቤት ውስጥ አብረን መኖር እንጀምር ይሆናል እኔ ግራ የገባሽ ነገር ምን እንደሆነ አልገባኝም አይደለም ምን መሰለህ እኮ እኔ በጣም ደስ የሚል ነገር ነው ማለት እኔም አንተን በጣም ነው የምፈልገው የምወድህም እና እንዴት ነው ቆይ ማለት እኔ እንጃ ፈርቻለሁ ደንግጫለሁ ነገሮች እኔ አላውቅም እውነት ለመናገር ነው አይ አሁን ድንገት ስለሆነብኝ ነው ቀድመ ምናምን እንደዚህ ብትነግረኝ ጥሩ ነበር በዚህ በበዓል እንደዚህ ቤተሰብ ጋር እንሄዳለን ምናምን ብትለኝ የዘሳት በቃ እኔም ተዘጋጅቼ ምናምን ጠብቅ ነበር አሁን የጎደለሽ ነገር ምንድነው አለመዘጋጀት ምንድነው የጎደለሽ ቤተሰብ ማለት እኮ እንዴ ዝም ብለህ ተነስተህ የምትሄድበት ነገር አይደለም ካንቺ እኮ ምንም የሚጠበቅብሽ ነገር የለም ትሄጃለሽ እዚህ ነች ያለችው እና አንድ አክስቶቼ ምናምን ያሉት ሌላ እናት አባቴ እንኳን የሉም ስለዚህ ምንም የሚከብድ ነገር የለም እኮ በቃ ሌላ ቀን አልከው በእናትህ እኔ ዛሬ ከብዶኛል ይቅርታ ለምን አትነግራትም አንቺ አይ ነገር ግን አሁን በዓል ነው እንትን ከምንል አያምር ሰብሰብ ብለን እንደዚህ አንድ ላይ ብንሄድ አይቻልም እኮ እኔም እኮ ደስ ይለኛል እኮ ንገራት አንተ ቢያንስ እኔ ምናልባት እኔ ማስረዳት አልችል ከሆነ ንገራት አንተ እኔ እኮ ሌላ አይደለም ያው ለምንድን ነው ወደ እሷንም ልጋፋት አልፈልግም ሄዱ እኔ ነግሬሻለሁ እኔ እኮ ለመሄዱን እኮ ጠልቻ አይደለም ግን እንዴት ነው አላ እፈራለሁ ቆያ ትንሽ ጊዜ ትንሽ ሁለት ቀን ምንድነው የሚያስፈራሽ ነገር ምንድነው የምትፈራው ሄደሽ መተዋወቅ እነሱን ያስፈራሽ ምንም የሚሉሽ ነገር የለም እኮ ያለው ነገር ነገር የሚያስረድቻቸዋለሁ ጀስት ማነች የሚለውን በአካላችን ማግኘት ብቻ ነው የተለየ ሌላ ነገር የለውም ከኛ የሚጠበቅም ነገር የለም በቃ ቤት ሁሉም ተዘጋጅተው እየጠበቁ ነው እኮ አውቃለሁ ገብቶኛል አሁን ሰዓት እያለፈ ነው ቡናም እዛ ሄደን እንጠጣለን ግን እዚህ ቡና ጠጥተን ምናምን እንወጣ ካላችሁ ኦኬ ጠብቁኝ እላቸዋለሁ ቡናው ይፈላ እሺ ደውለህ በቃ ሌላ ቀን በእናትህ ስለምን እኔ ደስ ይልሻል ደስ ብሎሽ እኮ ደስ ብሎኛል በጣም ነው ደስ ያለኝ ግን እኮ ትንሽ ስለፈራው ነው ኪራ እኔ በጣም ፈርቻለሁ እነሱም አሉ እኮ ብቻሽን አይደለም ይዤሽ ነው አብረን አንድ ላይ እንሄዳለን ምንም ያስፈራሽ ነገር የለም ሉልም አለልሽ አይደል በቃ እንትን ማለት ነው ምንም ያስፈራ ነገር ያው አታስጨንቅ እኔ እኮ ነኝ የጨነቀኝ እንግዳ ተቀምጦ እዛ ምን ማድረግ አለ ደውላ አንመጣም ልበላቸው ስለዚህ ደውልላት በቃ ንገራትና ወይ ሌላ ቀን መሄድሽ እኔ አንቺ ነሽ የሚለውን ነገር ለመስማት ቢሆን እንጂ እሷ ደጋግማ እየደወለችልኝ ያው በቃ ይቅርታ ዛሬ አትበላት ተነጋገሩና ደሞም ደብሯት ሄዳ እዛ ራሱ ጥሩ ሪአክሽን ላይ መራት ይችላልና የሚደብር ነገር እኮ የለውም ምን ያውቃለው እኮ በጣም ትልቅ ነገር እኮ ነው ግን በቃ እንዴት ነው አላ ዝም ብዬ ተነስቼ መሄድ እንዴ
ቤተሰብ ማለት እኮ ትልቅ ነገር ደግሞ አንተም ቤተሰብ አስበዋ እኔ ተቀብዬሻለሁ አይደል እኔ ተቀበልኩሽ ነው ስማችን የመቀበል ግዴታቸው አቃለ ሌላ ምንም የተለየ የሚፈጠር ነገር የለም አንድ ላይ ሰብሰብ ብለን ሄደን በልተን ጠጥተን ተጫውተን እንወጣ ሄሉ ተረጋጊና ሄሉ ቡናውን አፍሪ እኔስ ተአውሩበት ጋደል በኋላ ቁጭ ብላችሁ መነጋገር ይቀርባል ወይ ሻይ ያወራን ነው ሲምሳናም እየበላን ነበር በቃ እየመጣ ነው አንድ ላይ ሁላችንም እንመጣለን አንድ ላይ እየመጣ ነው ትንሽ ደቂቃ ብቻ 30 ደቂቃ ምናምን በቃ እንደርሳለን እሺ ቻው በቃሽ ያው ግን ያው ከምትጨናነቅ አንተም እስኪ ሌላ ቀን ማድረግ ትችላለህ ያው እኔ ዛሬ ያዴ ስራ ምናምን ከሌለ ሌላ ቀን ማድረግ አትችልም ከተለያየ ክፍለ ከተማ ተሰባስበው የመጡት ለዚህ ለባል ብለው ማለት ነው ለእኛን ለማግኘት አንድ ላይ ማለት ነው ግን ያው እና ይሄን ቀን 40 ልጅ ተጠቅሜ እኔ በዚህ አንቺ ደስ ብሎሽ እሺ ብለሽ ምን ወጣ ነበር መሰለኝ እኮ ጥሩ ሀሳብ ነው ፍራትሽ እኮ ልክ ነው ሄሉ እኔ ቤተሰብ መተዋወቅ አውቃለሁ በጣም ጥሩ ነው ግን ዛሬ ነው መሄድ በጣም በቃ ፈራለሁ አሁን ዛሬ መሄድ አልፈልግም ያው በቃ አትናደድ በቃ ዛሬ መሄድ አልፈልግም ዛሬ እኔ ምክንያቱም እንዴት ነው አላህ ሂጅም ልጨናነቅ እችላለሁ ይሄን ንቀት ነው የሚመስላችሁ ይለም ነው አይደለም አይደለም ምን ብዬ ነው ማስረዳቸው ይቆም ቀላል ነገር ነው እኔ ታውቀኛለህ እኮ እንሄዳለን እኮ አይቀርም እኮ አንተ ለምን እንደምትናደደው መቼ ለምን ሄዱ ሰሞኑን እንሄዳለን እሺ አሁን ዛሬ ከበደሽ ምንድነው ነገም ከነገ ወዲያ ምናምን በቃ አስበንበት እሺ በቃ ያው እንትን ታረዳት ቢያንስ እሺ አንተም ተረጋጋና አንቺ ሄሉ እኔ እኮ ሰው መረዳት ከብዶኛል አንተ ቢሆን ቤተሰብ ነው የተሰበሰበው ብዙ ትልልቅ ሰዎች አሉ ይገባኛል በቃ ነገር ዛሬ ሲንቀርባቸው እነሱም ለሷ የሚሰባት ስራ ለቅሟት ነበር የባህር ስራ ነበር ምናምን እኔ ተረድቻት እነሱ ያረዷት ይችላል ነገ ወዲያ ደግሞ ሰብስቤ ሁሉንም ላላገኛቸው ይችላል በአንድ መረዳት በዚህ ፈልገን መናገራችን ሄሉ በቃ አንቺም ቆይ ተረጋጊ መረዳት ካለብህ በዚህ ሰዓት ነው ሄሉ ትልቅ ሰው ከማሳመን እኮ ትልቅ ሰው ከማስረዳት እኮ አንቺ ወይ አውሩ ለብቻችሁ ማሳመን ይቀላል ያው አውሩ ሁለታችሁ ለብቻችሁ ማለት ቀላል ነገር አይደለም ቤተሰብ ውስጥ ታስተዋውቅ ከልቧ ሄዳ ተረጋግታ በስነ ስርዓት ማውራት ካለባችሁ ስለዚህ እንደዚህ ነይ አሁን እንሂድ ምናምን ሰርፕራይዝ ላድርግሽ ነገር አይደለም ገብቷል ሰው አውራት በደንብ እሷን ስትስማሙ ትሄዳላችሁ ብዙ ጊዜ ያላችሁ ወደፊት አይደል እንዴ ገና ብዙ ነገር ነው እየጠበቅን ያለነው ስለዚህ በአንድ ነገር በዓል ደግሞ እንደዚህ ግርግር አትፍጠሩ አሁን ቡና እናፈላ ነው ምናምን እያላችሁ ነው ይሄን ጭቅጭቁን ተውት በኋላ ታወራላችሁ መሄድ ካለባችሁ ተነጋግራችሁ ሂዱ እሺ አንተም ተረዳት በቃ አንቺም ደግሞ ግዴታሽ እንደሆነ ቢያንስ ነገ ወዲያ ማለት ደስ የሚል ነገር ነው እኮ ግን አሁን ስለፈራው ነው ነገራቸው ማናገር ካለብን ራሴን አውጥንቱን ብዬ ነገ ወዲያ ብቻ ሰሞኑን እንሄዳለን ችግር የለውም እኛ ስንሄድም ቢሆን በደንብ አውሩበትና ኔክስት ታይም ታረጋግጣላችሁ ማለት እንሄዳለን ችግር የለውም ግን በቃ እኔ ለአንቺ ስልኩ ችግር የለውም ምንም ነገር ማድረግ ይችላል የሚያምርባችሁ ምንድን ነው አንቺን መረዳት ከብዶኝ እኮ አይደለም በቃ እኔ ምንም እኮ ሁሉም ቤተሰብ ተሰበሰበበት ማለት ይጂሽ ሊድ ላስተዋውቅሽ ነው እንጂ ሌላ የተለየ ነገር የለውም ነገም ነገ ወዲያ መሆን የሚችል ነገር ነው ሰላም አሽከረች አይደለም እና ምን ወሰናችሁ እሺ አይ በቃ ዛሬ እዚህ ያለው ነገር ፈታንበት ይነግራቸዋል ያበረጋጋውና ነገራቸው ሄሉ ተረጋጊ አውሩበት በደንብ ሄሉ በቃ ተረጋጊ አሁን ይኸውላችሁ ነው አሁን ጉራገኛ ሙዚቃ ሊከፍት ነው ትዘፍናላችሁ ጉራገኛ ሙዚቃ ሊከፍት ነው አይ አስጨፍራችሁ እዚህ ጨፍሩልን እንጠጣን ነው ያምን ጭፈራ ነው ኧረ በስመ መስቀል ይበል ሊሎ አበራሽ መነ ሊሎ አበራሽ መነ የክራነ ሊሎ ፍቅር ሚሰገነ ሊሎ ፍቅር ሚሰገነ ገደራ ነዲቸን ሊሎ አበባ ይፈተ ሊሎ አበባ ይፈተ ተሻዋነ ሊሎ አይገባ ቦርነታ ሊሎ አይገባ ቦርነታ በዘንቢ
ቡና በጣም ነው የሚጣፍጠው። መዝጊያ ስለሌለ እንጂ እንጀራ እኛ በዚህ እንጨት እሺ። እና ቤተሰቦቻችን በድጋሚ እንኳን አደረሳችሁ። እኛ ጋር የነበረን ቆይታ ይሄን ይመስል ነበረ። መልካም የመስቀል በዓል ይሁንላችሁ። ለአመቱ በሰላም ያደርሰን። ሰላም ሁኑ። ቻው በሏቸው እንግዲህ። መልካም በዓል። ቻው።